ሰላም ውድ የሚንቴ ሙዚቃ ኦፊሻል ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በፓርቲ 3 ቪዲዮ መጥቻለሁ። ዛሬ ይዤላችሁ መጣሁት ቪዲዮ ከባለፈው ከፓርቲ 2 ትንሽ ለየት ያለ ነገር ይዤላችሁ መጥቻለሁ። በመጀመሪያ ኮሜንት ላይ የተጠየቁት ጥያቄ አለ። እንዴት ነው ኮርድ እና ቤዝ ከመዝሙሮች መካከል እንዴት ለይተን መስማት እንችላለን የሚል ጥያቄ ነበረ ተጠየቁኝ። በመጀመሪያ ኮርድ እና ቤዝን ለመለየት በኤርፎን መዝሙሮችን በደንብ እየሰማን እያንዳንዱ ኢንስትሩመንት ምን አይነት ሳይንስ አለው በሜሎዲ ፓርት ላይ ያሉትን ኢንስትሩመንቶችን ስንመለከት ሳክሲፎን የራሱ የሆነ ሳይንስ አለው፣ ቫዮሊን የራሱ የሆነ አጫዋች ሳይንስ አለው፣ ሊድ ጊታር የራሱ የሆነ ቴስት አላቸው። እያንዳንዱ እነዛን ቴስታቸውን በደንብ መስማት ይጠበቅብናል ማለት ነው። እና ወደ ኮርድ እና ቤዝ ጋር ደግሞ ስንመጣ ጆሮአችንን ከዚህ ቀደም ሜሎዲ ላይ የሚሮጥ ከሆነ አሁን ወደዚህ ቤዟን ብቻ ለይተን ለመስማት መታገል ማለት ነው። የሲ ቁልፉ ምን አይነት ድምፅ እንደሆነ መያዝ አለብን። የዲም፣ የኢም፣ የኤፍ፣ የጂ፣ የኤ፣ የቢ፣ የሲ እያንዳንዱ ኪዎችን በደንብ መለየት መቻል አለብን። ኮርድ የቱ ጋር እንደረገጠ ወደ የቱ ጋር እንደመጣ ይህንን ጆሮአችንን በየጊዜው እየሰማን ምናለማመድ ከሆነ ኮርድ አይከብደንም። ዛሬ የተወሰነ በመዝሙር ላይ ላሳያችሁ ሞክራለሁ። በመጀመሪያ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን በመጫን ቤተሰብ ይሁኑ። አሁን ወደ ቪዲዮአችን። እሺ፣ ኮሜንቱ ላይ ጠየቁትን ጥያቄ ልመልስና እንዴት ከመዝሙሮች መካከል ኮርዶችን ለይተን እንሰማለን፣ እንዴት ነው የመስማት ችሎታችንን መጨመር የምንችለው የሚል ጥያቄ ነበረ ተጠየቁኝ። በአንድ መዝሙር ላይ ላሳያችሁና የመዝሙሩ የኮርድ ፕሮግሬሽኑን እንመለከታለን። ሲ ከአብ ዘንድ የተሰጠ ኮርዱ ምረጥበትም በደንብ መዳመጥ። ከዛን ወደ ኤፍ ይሄዳል። ኤፍ ሲ እያለ ነው የሚሄደው ማለት ነው። እና እንዲህ ያደረገን ከመዝሙሮች መካከል እያወጣን እንሰማለን ማለት ነው። ኮርዶችን በደንብ እየለየን ይህንን ትምህርት ሰፋ ባለ በደንብ ተዘጋጅቼ ይዤላችሁ ቀርባለሁ። ወደ ዛሬው ክላስ ልሄድ። በዛሬው ቪዲዮአችን የምንመለከተው ዲያቶኒክ ሜጀር ስኬል እያንዳንዱ ፊንገር ፖዚሽኖችን አሳይቻችሁ ነበረ። እያንዳንዱ ፊንገር ፖዚሽኖችን አውጥቼ ፓርቲ 2 ቪዲዮ ላይ አሳይቻችኋለሁ። በስኬል እንዴት መጫወት እንደምንችል፣ ጣቶቻችን ደግሞ እንዴት ማፍጠን እንደምንችል፣ ሁሌ የጣት ፍጥነቶቻችን እንዴት መጨመር እንደምንችል ደግሞ በፓርቲ 1 ቪዲዮ እሱን አስቀምጫለሁ። በፓርቲ 2 ቪዲዮ ፊንገር ፖዚሽን እና በስኬል እንዴት መጫወት እንዳለብን ስኬሎችን በደንብ አድርጌ እዛ ላይ ፓርቲ 2 ቪዲዮ ላይ አስቀምጫለሁ። ዛሬ ደግሞ የምንመለከተው ትዝታ ሜጀርን ስኬልን ነው የምንመለከተው። ትዝታ ሜጀርን ከዲያቶኒክ ሜጀር ስኬል ነው የምናወጣውና አበሻዎች የምንጠቀመው እኛ ፔንታቶኒክ ስኬል ነው የምንጠቀመው። ፔንታ ማለት 5 ማለት ነው፣ ከግሪክ ቃል የመጣ ነው። ዲያ ማለት 7 ማለት ነው። ከሰባቱ 2 ኪዎችን እናወጣና የኛ ኢትዮጵያውያንን ስኬል እናወጣለን ማለት ነው። እሱን ዛሬ በደንብ አድርጌ አሳያችኋለሁ። በቅድሚያ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን በመጫን ሀሳብና አስተያየታችሁን ደግሞ ኮሜንት አድርጉ። እንዲሰራላችሁ የምትፈልጉ ቪዲዮዎች፣ እንዲያስተምራችሁ የምትፈልጉትን ትምህርቶችንም እንዲዘጋጅ ኮሜንት አድርጉልኝ። ወደ ዛሬው አሁን ዲያቶኒክ ሜጀር ስኬል ስንመለከት ሲ ዲያቶኒክ ሜጀር ስኬል ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ነው። ከዚህ ከሲ ዲያቶኒክ ሜጀር ስኬል ውስጥ ይሄኛው መጀመሪያ 1 2 3 4 5 6 7 8 ወይም 1። እሺ፣ ከዚህ ውስጥ አራተኛን እና ሰባተኛን ድምጽ እናወጣለን ማለት ነው። አራተኛና ሰባተኛን ድምጽን ካወጣን የኢትዮጵያውያን ስኬልን አገኘን ማለት ነው።
የኢትዮጵያን ስኬልን ያወጣ ነው አራተኛን እና ሰባተኛን በማውጣት ነው ማለት ነው። እያንዳንዱ ስኬሎች ላይም እንደዛው አራተኛን እና ሰባተኛን ኪዎችን እናወጣለን። በአጭሩ አራተኛን እና ሰባተኛውን ኪዎችን ስናወጣ ትዝታ ሜጀር ስኬል እናወጣለን ማለት ነው። ሲሻርፕ ላይም ደግሞ ስንሄድ አራተኛን እና ሰባተኛ ማለት የሲሻርፕ ፋሚሊ ኪ ማን ነበር ያልነው? ዲሻርፕ እና አፍ ሻርፕ፣ ጂሻርፕ፣ ኤሻርፕ ከዛላ ሲ እኚህን ፋሚሊ ኪዎች ናቸው። ከዚህ ውስጥ የምናወጣቸው ሁለት ኪ ነው የምናወጣው ብለናል አይደለ? አፍ ሻርፕን እና ሲን እናወጣለን ማለት ነው ከሲ ሻርፕ ሜጀር ስኬል ውስጥ። ከዛ የኢትዮጵያን ስኬልን እናገኛለን። ዲያቶኒክ ሜጀር ላይ ደግሞ ስንመጣ እንደዛው አራተኛ እና ሰባተኛ በማውጣት 1 2 3 4 5 6 7 4 እና 7 ማለት ጂን እና ሲ ሻርፕ ማለት ነው። ያው ፕላስ 2 ምንለው ማለት ነው። ፕላስ 2 ይሄ ደግሞ ፕላስ 1 ሲ ላይ ደግሞ ሲሆን ትራንስፖዙ 0 ማለት ነው። ፕላስ 1 ፕላስ 2 እና ፕላስ 3 ወይም ዲሻርፕ ላይ ደግሞ ስንመጣ የዲሻርፕ ፋሚሊ ኪዎች እነማን ናቸው? ኤፍ ጂ፣ ጂ ሻርፕ፣ ኤ ሻርፕ፣ ሲ፣ ዲ፣ ዲ ሻርፕ የዲ ሻርፕ ፋሚሊ ኪዎች ናቸው ማለት ነው። ከዚህ ውስጥ አራተኛንና ሰባተኛ ማለት ጂ ሻርፕንና ዲ ነው የምናወጣ ማለት ነው። አሁን እንመለስና ሲ ላይ ነው። ዲያቶኒክ ሜጀርን በደንብ አድርጌ ለሁሉም ስኬል ኢትዮጵያውያን ስኬልን ስንጫወት በጣም ይጠቅመናል ያልኩበት ምክንያቱ አንደኛው ትዝታ ሜጀርን ስንጫወት ይህንን ስኬል ስንቃኘው ዲያቶኒክን መሀል ላይ ኤፍንና ቢን እያንዳንዱ ማይነኩ ኪዎች አለው ማለት ነው። እኚህን የተጠቀምን ስንጫወት በጣም የሚያምር ደስ የሚል ሜሎዲ፣ ደስ የሚል ዜማ መስራት እንችላለን ማለት ነው። አሁን ከኢትዮጵያውያን መዝሙሮች መካከል ዲያቶኒክ መዝሙሮችን በደንብ መስማት አለብን። በመጀመሪያ እነ ዳዊት ጌታቸው መዝሙሮች፣ የነ ብሩክ፣ እነ ኤላሻ የእነሱ መዝሙሮችን በደንብ ማዳመጥ አለባችሁ። በእነሱ መዝሙሮች ላይ ደግሞ አንዳንድ ቶኖችን እያመጣው ኮርድ ላይኖችን አሳያችኋለሁ በቀጣይ ቪዲዮዬ። ዛሬ ደግሞ አጠር አድርጌ ማሳየት የምፈልገው ትዝታን ስንጫወት እንዴት ሃርሞኒ መስራት እንደምንችል አሳያለሁ። በኮሜንት ላይ እዛ ላይ እንደተጠየቁኝ ለዛም ትንሽ መልስ ይሆናል። የእነዚህ ተቃራኒ ኮርዶችን ስንመለከት ሲ ላይ ኤፍን እንይዛለን። ከዛን ዲ ላይ ጂን እንይዛለን። ኢ ላይ ኤን እንይዛለን። ኤፍ ላይ ቢ፣ ጂ ላይ ሲ። እኚህን በደንብ እያንዳንዱን በሃርሞናይዝ ስናደርጋቸው በጣም የሚያምር አጫወት እንጫወታለን ማለት ነው። አሁን ዲያቶኒክ ቴክስት ያለው ፔንታቶኒክ እኛ ስኬልን ተጫውቼ ላሳያችሁ። በቀጣይ ቪዲዮ ደግሞ በደንብ ሰፋ ባለ መንገድ አሳያችኋለሁ። ሀሳብና አስተያየት ካላችሁ ኮሜንት አድርጉልኝ። ቪዲዮን እስከ መጨረሻ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ባይ